ፕሮሰሰር ለመባል አንድ ኮርፐስ CORPUS ወይም በቅንፍ ፊዚካል ኮንትሮል በሉት ኮርፐስ ወይም ፊዚካል ኮንትሮል በቅንፍ and animus ANIMUS ወይም በቅንፍ intent as owner intention as owner ያስፈልጋል ነው የሚለው አይደለ ሳቢ intent as owner ይሄ ቃል ሌላ ላቲን ተርሙ animus domini ይባላል intent as owner የሚለው animus domini ከዛ ከሱ ቲዮሪ በኋላ ሳልመን ይባል ሲመጣ እሱ ትንሽ አሸካለ ይሄኛው ችግሩ ንገሩኝ እስኪ possession ምንድነው አለ ይሄኛው possession ምን ይላል is possessing something with physical control and intent as an owner ነው የሚለው በባለቤትነት ስሜት ወይም ባለቤት ነኝ ብለህ በማሰብ አንድን ነገር ኮንትሮል ስታደርግ ያ ነገር ምን ይባላል ማነው ድርጊት ምን ይባላል possession ይባላል ችግር አለ ነው ነገር እስኪ ንገረኝ ለምሳሌ ኦኬ ኖ ኮንትሮል የሚለው አት ማን ነው ፊዚክ ማን ነው ዳይሬክት ኢንዳይሬክት ሊሆን ይችላል እሱም በኋላ ነው ያለው ብዬ ፊዚካል ኮንትሮል ሲባል ዳይሬክት ወይ ኢንዳይሬክት ሊሆን ይችላል ችግር የለውም ግን ምንድነው ግን አቆሱ ከሌለው ነው ፖቴንሻል አይደለም ማለት ምን ምንድነው ችግሩ ለምሳሌ ፕሌጅ እናደርጋለን አይደል አሁን ፕሌጅ ታደርጉ ንብረታችሁን ክሬዲተር ይዘዋል አይደል ይሄን ክሬዲተር መብት የለውም ማለት ነው ያ ማለት ምንድነው ፖሴሽን የሚያስከትለው መብት አያገኝም ማለት ነው ክሬዲተር ገብታችኋል አይደል ሌሎችም እንደዚሁ ለምሳሌ አሁን ተከራይ ሄደ ቤት ጋር ብትገባ መብት የለውም ማለት ነው በዚህ አባባል ምክንያቱም ይሄ ይዞት አልኦነር አይደል ስለዚህ ቤቱ ያ መብት ብትስ መብት አልነበረው ማለት ነው ፖሰሰር አክሽን ቢያነሳ ኖ ይዞት ፖሰሰር ምክንያቱም ኢንተንት አዛኖርና ፊዚካል ኮንትሮል ስለሚያስፈልግ ቢያንስ እሱ ኢንተንት ኦፍ ኦነርሺፕ የለውም ስለዚህ ፖሰሰር አክሽን ማሳት አይችልም ቤቱ የምትቀማው ችግር የለበትም ማለት ነው ከዛው አይደል ችግሩ ይሄ ሳልመን ነው ከተኛው ሳልመን ቲዮሪ ግን ይሄን ሳልመን የሱ እንዳለ ሆኖ አሻሻለው animus possidendi intent as possessor የሚጨመረበት animus possidendi ስለዚህ possession ሊሆን ይችላል physical control with intent as owner animus domini or with intent as possessor ወይ animus possidendi ግልጽ ነው አይደል አሁን የቅድሙ ችግር ተቀርፏል አይደል ተከራይን ሄደህ ቤት ላይ ገባለው ብትለው መብት አለው ሊከላከል ይችላል ምን ስለሆነ because he is possessor possessor ነው ሌላ animus decidendi የሚባል ደግሞ አለ animus decidendi intent as holder ማለት ነው animus decidendi intent as mere holder ይሄ ምን ማለት ነው mere holder ከሆነ possessor አይደለም possessor ለመባል እኮ ፊዚካል ኮንትሮል እንዳለ ሆኖ intent as owner ወይ intent as possessor ያስፈልጋል አይደል ይሄኛው ኢንቴንሽኑ ምንድነው as holder ነው ማለት ነው እኛ ሀገር ላይ በደንብ ስላለ በደንብ ያለው ሲል ነገር as holder ነው as holder ከሆነ ምን ማለት ነው ቅድም ዲፋይን ስናደርገው possession the right of possessing something to use and enjoy ነው አይደል ግን mere holder has no right to use and enjoy mere holder ምን የለው has no right to use and enjoy እሺ አሁን ጨረሱ ግልጽ ነው የሳልቪቲ ቲዮሪ ምንድነው ፊዚካል ኮንትሮል ኤንድ ኢንተንት አዝ ኦነር ማለት አንድ ሰው ቃውሲስ አንያ ኮንትሮል አድርጓል yes there is physical control ግን ኮንትሮል ማድረግ ብቻ በቂ አይደለም there must be intention as an owner ይል ነበር አይደል ስለዚህ አንድ ሰው ባለቤት ካልሆነ ብትቀማው ምን ብታደርገው ምንም ያደርግ አይችልም ማለት ነው እቃው ባለቤት ከሆነ ግን ይከላከላል በፒቱታሪ ወይም በፖሰሰር አክሽን
ሳልመንድ ግን ምንድነው የሚለው? ኖ ያ ብቻ በቂ አይደለም። ኢንተንት አዝ ፖሰሰር ወይም ደግሞ አኒመስ ፖሲደንት ሊጨመር ይገባል። እነ ተከራይ እነ ክሬዲተር እነ ፕሌጂ ሞርጌጅ ለማካተት ነው የሚለው። ሶስተኛው አኒመስ ደሲደንዲ ያ ማለት ምንድነው? ኢንቴንሽን አዝ ሆልደር ከሆነ ግን ይሄኔ ፖሰሽን አይደለም ወይም ፖሰሰር አይደለም። ሆልደር has no the right to use and enjoy that thing። ስለዚህ ኖ ፖሰሽን አሁን ሜን ፊዚካል ኮንትሮል ነው። there is no intention ማለት ነው። ኢንቴንሽኑ አዝ ፖሰሰር ወይም አዝ ኦነር መሆን ስላለበት ገብታችኋል? በምሳሌ ልበል። እሺ ሴልፎናችሁ ላይ ለምሳሌ አበበ ሴልፎኑ ጋር የራሱ ሴልፎን ነው። እሺ ፖሰሰር መሆን ይችላል አይችልም? ከዛም በላይ ነው። ኦነር ነው አይደለ? ኦነር ነው። ለምን ፊዚካል ኮንትሮል አለ የለም? አለ። እሺ ኢንትን ማነው አኒመስ ዶሚኒ ወይ ኢንተንት አዝ ኦነር አለ የለም? ስለዚህ የፖሰሽን መብት ይጠቀማል ማለት ነው እሱ። ኦኬ እንደገና ደግሞ አብርሃም ደግሞ ሞባይል የተዘረፈ ዛሬ አዋሳ የፈት ሞባይል አብርሃም አውቶኛል ፈት ሞባይል እየተጠቀሙ ያለ አሁን እኔ ፖሰሰር መሆን ይችላል አልችልም? የተዋስኩት ሞባይል እኮ ነው አልችልም? እችላለሁ። ለምን ቅድም ዲፋይን ስናደርገው the right of ማነው possession is the act of possessing something to use and enjoy ብለን የለ well አሁን አውቶኛል ፊዚካል ኮንትሮል አለ የለም? አለ። ኢንተንት አዝ ፖሰሰር ወይም ደግሞ አኒመስ ፖሲደንት ያለ የለም? አኒመስ ዶሚኒስ የለም አይደለ? ኢንቴንት አዝ ኦነር የለም፣ ግን ኢንቴንት አዝ ፖሰሰር አለ አይደለ? ስለዚህ ፖሰሽን የሚያስከትለው መብት መጠቀም እችላለሁ አልችልም? አሁን እችላለሁ። ኦኬ እንደገና መርካቶ አካባቢ ሼር ስለምሰራ ወደ መርካቶ ሲሄድ ሞባይል ላይ ልትችል ለምሳሌ አብርሃም ያዝልኝ ብዬ እሺ አሁን ከመርካቶ ድረስ ማን ደርሼ እስከምመለስ ከአብርሃም ጋር የሚቆየው ይሄ ሞባይል አብርሃም ፖሰሰር ነው አይደለም? ሚን ሆልደር ታንኪ በጣም ለምን አብርሃም ፖሰሰር ለመሆን ምን አለበት? ኢንቴንት አዝ ፖሰሰር መሆን አለበት። ፖሰሰር ለማለት ደግሞ he must have the right to use and enjoy that thing አይደል? the right to use የለውማ ሚን ሆልደር ነው ማለት ነው። ሚን ሆልደር መብት ይኖረዋል ወይ? ኤክሰፕሽን ስላለ በኋላ እናየዋለን። አሁን ሶስት ገብቷችኋል በደንብ? አዎ እንግዲህ ከዚህ ውጪ አቤት እሺ ኦነር አይደለም ፖሰሰርም አይደለም ይሄ ሰውዬ። ለምን ዝም ብሎ አይጠቀም? ለምን መሰለሽ እኮ ሚን ሆልደር ፖሰሰር የማይባለው እኮ ዩዚንግ ኤንድ ኢንጆይንግ መብቱ የለውም እኮ ስለማይጠቀመው ነው። ባግራም ታስቀምጠው እንጂ ለሰው ብሎ ነው እንጂ እሱ አይጠቀመውም። ቢጠቀም ኖሮ ግን ኢንተንት አዝ ፖሰሰር ይሆን ነበር ቢያንስ ማለት ነው። ሆልድ ሰችቲንግ የሚላል አይደል? የት ላይ 11 ላይ ሰርድ ፓርቲ who holds ሰችቲንግ የሚለው እሱ አሁን መጨረሻው ሰርድ ፓርቲ ሆልድ እሱ ሴንቴንስም አይደለም ሙሉ ማለት ነው። the possessor may exercise his ለበዛይ ይሄው እሱ ነው ኮምነት ነው። እኔ እኮ ቅድም መርካቶ ሲሄድ ሞባይል ለማሰጣውት ለአብርሃም ፖሰሰሩ ማን ነው? እኔ ነኝ። ግን እኮ ሰርድ ፓርቲ ላይ ነው ያለው። ምታረቢያውን እሱ ነው የሚለው 40 ላይ ያለው ምንድነው? ሴልፎኔ አብርሃም ጋር ያለው he is ሚን ሆልደር and I am possessor። ግን እኮ ፊዚካሊ አክቹአሊ ኮንትሮል አላደረኩትም አይደል? ለዚህ ነው ቅድም ዳይሬክት እና ኢንዳይሬክት ሊሆን ይችላል አልኳቸው። ስለዚህ እኔ ማን ነው እሱ ጋር አብርሃም ሰርድ ፓርቲ ነው he is ሚን ሆልደር and I am possessor። ግን I didn't have actual control over my cell phone because I am in Mercato without it። ግልጽ ነው? ሚን ሆልደር ከማን ጋር አርቲክሉ ነው? ሳልመንድማ ፖሰሰር ነው ያካተተው። ሚን ሆልደርና ሁሉም ያስወግዳሉ፣ አያካትቱም ሁሉም። ሳልመንድ ምንድነው የሚለው ኦነር ብቻ አይደለም ፖሰሰር የሚባለው። ኦነር ብቻ ሳይሆን
ቢያንስ አንድ ሰው if he has an intent to use and enjoy the thing not as owner but as possessor he must be possessor ነው። አሁን በሱ በሳልመንድ ምክንያት ተከራይ የተዋሰ ሰው ፕሌጂ ወይም ደግሞ ፕሌጂ ያዘ ሰው ሞርጌጅ ተጠቀሙ ማለት ነው። ተካፈሉ ገብቷል አይደል? ሳልመንድ እንጂ ቢሮለርን አያካትቱም። ሌሎችም ለምሳሌ የጀሪ ቲዮሪ ፊዚካል ኮንትሮል ብቻ ነው የሚሉት ምንድነው ኦብጀክቲቭ ቲዮሪ ማለት ነው። ስኩል ኦፍ ቶፕስ ፊዚካል ኮንትሮል ካለ ብቻ ፖሴሽን አለ የሚሉ እሱ ብዙ አያስፈልግም። ለምን የኛ ህግ የትኛው ነው የሚያደርገው? እኛ የሳቪግኒን የሳልመንድ ነው የሚያደርገው ማለት ነው የሚወስደው። አሁን ለምሳሌ አርቲክል 14 በተመለከቱ ኢንቴንሽን ምን አኒመስ ፖሲደንት አለ የህገ መንግስቱ አርቲክል 14 የህገ መንግስቱ አንድ ገበሬ መሬት ሲጠቀም ኢንቴንሽኑ ምንድነው? አኒመስ ፖሲደንት ነው አይደለ? አኒመስ ዶሚን ያለው ይላል ገበሬው መሬት ሲጠቀም የለውም ኦነር አይደለም። አኒመስ ፖሲደንት ብቻ ነው ያለው ማለት ነው። ያ ማለት ምንድነው? he can use and enjoy the land but he can't say ማለት ነው አይደለ? ወይም he can't dispose it of ማለት ነው ሌላ ጉዳይ ወይስ ነው ማለት ስለማይችል አኒመስ ፖሲደንት ያለ ግን በሳቢክ ቢሆን ነው ግን ፋርመሩ መሬቱ ቢነጠቅ ምንም ማድረግ አይችልም ነበር። ማነው በሳቢክ ቢሆን ማለት ነው? ግልጽ ነው የለፈው። ይሄ እንግዲህ ፖሴሽን ነው። ኦኬ ዘን አኩዊዚሽን ኦፍ ፖሴሽን ደግሞ እንመልከት። ወይም ኮርፐስ እና ኢንቴንት አዝ ኦነር ወይም አዝ ፖሰሰር ያ ኦነር ከፖሰሰር በላይ ስለሆነ ማድረግ ስለሚችል ተብሎ ነው። እና ኮንትሮሉ እንዳልኳችሁ ፊዚካል ማን ነው ዳይሬክት ወይም ኢንዳይሬክት ሊሆን ይችላል። ለምሳሌ አርቲክል 1140 ላይ ዳይሬክት ነው ያለው፣ 41 ላይ ግን ኢንዳይሬክት ነው። ቅድም ለአብርሃም ስልክ ሰጥቼ እንደሄድኩት ማለት ነው ኢንዳይሬክት ነው። ስለዚህ አንደኛው ቴኪንግ ነው። ቴኪንግ ማለት ምንድን ነው? ለምሳሌ አበበ ካጠፋው ያንን ዕቃ ካገኘሁት እኔ የማን እንደሆነ አላውቅም። እኔው ፖሰሰር ነኝ አይደለሁም? ፖሰሰር ነኝ። ቴኪንግ የሚለው ሎንግ ቴኪንግ ሮንግፉል ቴኪንግ ቢሆንስ ፖሰሰር ነው አይደለም? ፖሰሰር ነው። ታንኪ ዩ። ለምን መሰላችሁ? እሺ ግድ የለም እመጣበታለሁ። አንደኛው መንገድ ምንድነው አልኳችሁ? ፖሰሽን የሚገኝበት ቴኪንግ ነው። ቴኪንግ ደግሞ ሎንግፉል ወይም አንሎንግፉል ሊሆን ይችላል። ግን ሁለቱም ግን ፖሰሽንን ያስከትላል። ለምን ይመስላችኋል? ታንኪ ዩ ፕሪዛምፕሽን ጉድ ፕሪዛምፕሽን ስላለው። ምክንያቱም 93 ላይ ተመልከቱ 1193 ላይ ምንድነው የሚለው? he who possesses a thing is presumed to be owner። ስለዚህ ፕሪዛምፕሽኑ ሪበርት አደረገው እስከሚቀማ ድረስ ፖሰሰር ነው። ስለዚህ both lawful and unlawful taking entails possession። አንደኛው ፖዚሽኑ ሜትድ ነው። ግልጽ ነው ነገር ለቀጥል። ሁለተኛው ዴሊቨሪ ነው። ኦኬ ለዚህኛው በነገራችን ላይ ለሎፉል ቴኪንግ 1151 መያዝ ትችላላችሁ። ኦኩፔሽን ይባላል። ኦኩፔሽን ሎጂኩ ሮንግፉል እና ሎፉል ቴኪንግ ፖሴሽን ያስከትላል ብለን ነበር አይደል? ሎጂኩ ምንድነው? ፕሪዛምፕሽን ኦፍ ምን ኦነር ስላለ በ1193 መሰረት በተለይ ትልቁ እሱ ነው። 1193 ነው ሎጂኩ። ሁለተኛው ዴሊቨሪ ነው። 1143 ዴሊቨሪ ባይ ዴሊቨሪ ፖሴሽን ይገኛል። ለምሳሌ አበበ የያዘው ሞባይል ለኔ ከሰጠኝ ካስረከበኝ ካዋሰን ዴሊቨር ሲያደርግ አውቶማቲካሊ ፖሴሽኑ እኔ ጋር ነው ማለት ነው። አኳይ ያደረኩኝ ፖሴሽን ዴሊቨሪ ነው። እምናሽ ዴሊቨሪ በሁለት ይከፈላል። አክቹዋል ዴሊቨሪ ኤንድ ኮንስትራክቲቭ ዴሊቨሪ። አክቹዋል ዴሊቨሪ ኤንድ ምን አልኳችሁ? ኮንስትራክቲቭ ዴሊቨሪ። አክቹዋል ዴሊቨሪ ማለት 13 ማን ነው 1143 ላይ ያለው አክቹዋል ዴሊቨሪ። ለምሳሌ አብርሃም ሞባይል ብድግ አድርጎ ተሰጠኝ ለኔ በቃ አክቹዋል ዴሊቨሪ ዲስ። ሁለተኛው ማለት ነው
ኮንስትራክት ዴሊቨሪ እሱ በሶስት ይከፈላል። ኮንስትራክት ዴሊቨሪ አንደኛው ትራዲሾ ብሬቪማ ነው። ትራዲሾ የሚለውን ትራዲሽን የሚለውን ኤን ታችሁ ጻፉ። ትራዲሽን የሚለውን ታችሁ ጻፉ። ትራዲሾ አላችሁ ብሬቭ ጻፉ። ብሬቭ ከዛ ሜኑ ጨምሩበት ያለ ስፔስ ሜኑ ትራዲሾ ብሬቭ ሜኑ ወይም ብሬቭ ማለት አንዱ እንደፈለጋችሁ ይሄ የኮንስትራክት ዴሊቨሪ አንደኛው ታይፕ ነው። ትራዲሾ ብሬቭ ሜኑ ይሄ ምን ማለት ነው? if when a person possesses a thing which was under his control, when a person possesses a thing which was already under his control. ግልጽ ነው። አንድ ሰው በቁጥጥሩ ስር የነበረ ንብረት ፕሮሰስ ማድረግ ይችላል አይችልም? ይችላል። ቅድም አብርሃም ስልኬን ይዞልኝ ነበር አይደል? ወደ መርካቶ ሲሄድ ስልኬን ይዞልኝ ያለ ፕሮሰሰር ነበር አልነበረ? ምን ነበረ? ሚል ሆልደር ነበር አይደል? ኦኬ ሚል ሆልደር ነበረ። ስለዚህ ሚል ሆልደር ምን አለው ማለት ነው? ፊዚካል ኮንትሮል ይችላል ማለት ነው። ሚል ሆልደር የሚቀረው የሚጎድለው ምንድን ነው ማለት ነው? ኢንቴንሽን ነው። ግልጽ ነው አይደል? ሚል ሆልደር የሚቀረው ኢንቴንሽን ነው። አሁን አብርሃም ስመጣ እንደው አንተ ዮሐንስ ስልክ ሞባይል አለ እኔ እኮ የለኝም ብገዛ ምን አለ አለኝ፣ ወይም ብታወሰኝ ምን አለ አለኝ። አበደርኩት። ናው ሂ ኢዝ ቢጊኒንግ ቱ ዩዝ ኤንድ ኢንጆይ ዘ ቲንግ አይደል? አሁን ምን ሆነ? በቁጥጥሩ ስር የነበረውን አሁን ፖሰስ አደረገው አይደል? ቅድም ሆልድ ያደረገው ሚል ሆልደር ነበር። አሁን ምን አደረገው? ፖሰስ አደረገው። ይሄ ምን ይባላል? ትራዲሾ ብሬቭ ሜኑ። ለለፈው ግልጽ ነው ምሳሌ? አዎ መጀመሪያ ፊዚካል ኮንትሮል ብቻ ነው የነበረው። ቢኮዝ ሚል ሆልደር ኢዝ ኦፍ ኦንሊ ፊዚካል ኮንትሮል ኖት ኢንቴንሽን። ስለዚህ አብርሃም ፊዚካል ኮንትሮል ነበረው። አሁን በቃ ሽጨላለሁ ወይም ደግሞ አውሻለሁ ስለው ፖሰሰር ሆነ። ለምን? ኢንቴንሽን አትሞሰር ስለሚጀምር አሁን ማለት ነው። ይሄ ትራዲሾ ብሬቭ ሜኑ ይባላል። ሁለተኛው ኮንስትራክቲቭ ፖሴሽን ሁለተኛው ነው ኮንስትራክቲቭ በሶስት ይከፈላል። አዎ ስለዚህ በሶስት ሲከፈል ሁለተኛው ነው። አሁን ኮንስትራክቲቭ ፖሴሽን ኮንስቲቲዩተም ፖሰሶሪየም ይሉታል ላቲንኛው። ኮንስቲቲዩተም ፖሰሶሪየም በዛው ካለው ችግር የለውም። ኮንስትራክቲቭ ፖሴሽን ይሄ ደግሞ ምንድነው? 1145 ነው ያለው በነገራችን ላይ ያሁን ኮንስትራክሽን ፖሴሽን 1145 ላይ ይሄ ምንድነው? ለምሳሌ መርካቶ ሄድኩኝና ብዙ ቃል ገዛው ዛሬ ደሞዝ ወጥቷል መሰለኝና ከዛ ሞባይል ገዛው፣ የሆነ ዕቃ ገዛው፣ ከዛ ደግሞ ቴሌቪዥን ገዛውና አሁን ሌላ ቦታ የሚቀር ይችላል ለመግዛት እንደውም መጀመሪያ እሱን የገዛው ቴሌቪዥንን ገዛውና ከዛ ሌላ ምን ገዛውልኝ ሞባይል ምናምን ስላለ ፕሊስ ከገዛው በኋላ ማለት ነው ከአብራም ነው የገዛሁት በልሽቲ ሞባይል ምናምን ገዝቼ እስክመጣ ይቆይልኝ ፕሊስ አልኩት። ኧረ ችግር የለም ደንበኛ ምናምን ብሎ አስቀመጠልኝ። እዚህ ጋር እሱ ምን አይነት ፖሰሰር ነው? እሱ ፖሰሰሩ አይደለም። እሺ ለማንኛውም አብርሃም አሁን ይኸውላችሁ ቴሌቪዥን ገዛው ግን አሁን አልሄድም ገና ሌላ ብዙ ምገዛው ቃለኝ ላፕቶፕ አለ ምን አለ ያንን ገዝቼ እስክመጣ ቲቪው አንተ ጋር ይቆይ አልኩት። እሺ ብሎ ከጎን አስቀምጠልኝ ለብቻ። እሱ ምንድነው አሁን ምን ሆልደር ነው? ረሚስ እንዳታረጉ ቢኮዝ ኢንቴንሽን አስፖሰር የለም ማስቲ ምን ሆልደር ነው ለኔ ነው የሚይዝልኝ። ምክንያቱም እዛ ላይ ቲቪውን መክፈት ምናምን ማለት መሸጥ አይችልም፣ መብት የለውም። እኔ ግን በሱ እጅ እያለ እኔ ግን እንትን ቲቪው ፊዚካሊ በሱ እጅ ያለው አይደል? እኔ ወጥቻለሁ። እኔ ኮንስትራክቲቭ ፖሰሰር ባላለሁ። ኮንስትራክቲቭ ፖሴሽን ሂደቱ ደግሞ ይባላል። እሱ አውቶማቲካሊ ያንን ዕቃ በኔ ስም
እንደያዘ ዲክሌር ካደረገበት ሰዓት ጀምሮ ደቂቃ ጀምሮ ምንድነው ሚን ሆልደር ነው ድሮ ባለቤት የነበረው እኮ ባንዴ ሚን ሆልደር ወረደ እሱ። እኔ ደግሞ ወደ ሜርኩኝ ወደ ፕሮሰሰር ነው ኮንስትራክቲቭ ፕሮሰሰር ይባላል። ሶስተኛው ደግሞ አቶርንመንት አቶርን የሚለውን ኤምቲ ዋይንታችሁ አቶርንመንት። ይሄ ደግሞ ምንድነው እኔና አብርሃም ልንገባኝ ነው በሆነ እቃ ላይ ግን እቃው ግን በሶስተኛ ወገን ነው ያለው። እቃው የኔ ነው ግን ሶስተኛ ወገን ላይ ነው ያለው። ሰርድ ፓርቲ ኤሌመንት እዚህ ጋር አለ። የሚገርመው ለአብርሃም ሸጥለት እቃ በሶስተኛ ወገን ነው ያለው። ኢሲኤክስ ለምሳሌ አሁን ኤክስኤክስ ካሉት መጋዘኖች በአንደኛው ለምሳሌ 10 ኩንታል ጤፍ አለኝ እኔ ማለት ነው። ከዛ ከአብርሃም ጋር ስገባይ ይሄንን ጤፍ ለአብርሃም ሸጥለት ይሄን እኮ ኢሲኤክስ ሲዶ ነው ጋር የሚረከበው እንጂ አሁን ምንም አላየንም። በቃ ነግሬዋለሁ ጤፍ ብዛ እንዳለ። ስለዚህ ለአብርሃም ሸጥለት ለአብርሃም ሲሸጥለት ይሄ ምን ይባላል? በሶስተኛው ወገን ያለን ንብረት ማለት ነው። ያለን ስላችሁ አዝ ሆልደር ነው ያለው እንትና ማለት ኢሲኤክስ እንጂ ፖሰሰር አይደለም። እኔ ኦነር ወይ ፖሰሰር ነኝ፣ እሱ ደግሞ ኦነር ወይ ፖሰሰር ለመሆን ነው እየገዛ ያለው። የሚገዛው ንብረት ግን በኔ ኮንትሮል አይደለም፣ በሶስተኛው ወገን ነው። በሶስተኛ ወይ በሌላ ሚን ሆልደር እጅ ነው ያለው። ይሄ ምን ይባላል? አቶርንመንት። ግልጽ ነው። በነገራችን ላይ ምሳሌዎቹን ካንተን ካላልን ያው ቃሉ ብቻውን ብዙ ግልጽ ስለማይሆን ስለዚህ ከዚህ ላይ ለምሳሌ እንደዚህ ምሳሌ ምናምን በዚህ መልኩ ከመጣ አትርሱት ምሳሌውን ከዛ ስሩት በዚህ ሌላው አኩዚሽን ኦፍ ፖሴሽን ይሄ ነው ዘን ዲፌክትስ ኦፍ ፖሴሽን ወይም ቫይሰስ ኦፍ ፖሴሽን ደግሞ እንመልከት። ቫይሰስ ፖሴሽን ሊበከል ይችላል። it may be defective possession። አንደኛው ምንድነው የኛን ሀገር ብቻ እንመልከተው አይደል? ይሄኛው ብቻ ነው። አንደኛው ምንድነው ቫዮለንስ በኃይል አምጥተን የሚይዘው ንብረት ያ ፖሴሽን አለው ግን ፖሴሽኑ ዲፌክቲቭ ነው። ግልጽ ነው አይደል? ቫዮለንስ አንደኛው ነው። ሁለተኛው ሴክሬሲ ወይም ክላንደስተን ፖሴሽን። ሴክሬሲ ወይም ክላንደስተንነስ አርቲክል 46 1146 ሳብቱ ላይ ያለው ይሄ ክላንደስተንነስ ወይም ሴክሬሲ። ይሄኛው ምንድነው? የሆነ ንብረት ይዛችሁ ማለት ነው መሳቀቅ፣ ሰው እንዳያይባችሁ። ጥሩ ንብረት ሊሆን ይችላል። ኤኒዌይ ግን ሰው እንዳያየው መሳቀቅ፣ መደበቅ ወዘተ ሴክሬሲ ኮንፊደንስ የለም ያን ነገር ለማሳየት ለሰው ማለት ነው። እንዲህ ከሆነ ኦኬ ይህ ሰው መደበቅ የሚፈልገው ነገር አለ ከንብረቱ በስተጀርባ ሳምቲንግ ባድ አለ ማለት ነው ተብሎ ስለሚታሰብ ሴክሬሲ ወይም ክላንደስነስ ምን ይሆናል ማለት ነው? ቫይስ ይሆናል። 46 ያለው ማለት ነው። ልቀጥል። ዱቢየስነስ 46 3 ላይ 1146 ነው 3 ላይ ዱቢየስነስ ይሄ ደግሞ በእናንተ በኩል ሳይሆን በተመልካች በኩል ጥርጥር ሲፈጥር በተመልካች በኩል ጥርጥር ሲፈጥር ለምሳሌ አሁን ማርቆስ አካባቢ ስትሄዱ የሆኑ እንትን የነብዮች ማለት ነው። አሁን አንድ የነብዬ ቁጭ ብሎ እየለመነ ነው። ከጎኑ ደግሞ 40 ሺህ ምናምን ያወጣ አፕ ኮምፒውተር ይዟል። አሁን የሱ ነው አጠራጥሮ ነው ለመናገር ከእናንተ አፍሻት እየለመነ ከጎን ግን በጣም የምታምር አፕ ኮምፒውተር 40 ሺህ ምናምን ታወጣ አዲስ ነች። አሁን ዱቢየስነስ ያጠራጥራል። ያው ዲፌክቲቭ ፖቴንሻል ዱቢየስነስ። አራተኛው ዲፌክት ዲስኮንቲኒቲ አላችሁ 42 ነው የምታውቁት 11 42 ነው 11 42 ነው ቴምፖራሪ ፕሪቨንትድ ቴምፖራሪ
ሂንድራንስ ነው። አሁን ዲስኮንቲኒዩቲ ቴምፖራሪ አይደለም ያልኳችሁ ነው። በእርግጥ ይህ ቴምፖራሪ የሚባለው ምንድን ነው የሚባለው ግልጽ አይደለም። ህጉም ግልጽ አይደለም። ኮሜንታሪዎችም ይወዛገቡበታል። ግን አትሊስት ቴምፖራሪ ሲባል በ1149 ከወሰድ ነው 2 ዓመት ማለት ነው። በ1148 መሰረት ከወሰድ ነው ደግሞ ቬሪ ሾርት ሜቢ የማተር ኦፍ ሚኒት ሊሆን ይችላል። ዞሮ ዞሮ ግን ከዲፌክቲቭ ፖሴሽን የዳነ ከሎስ ኦፍ ፖሴሽን ያነሰ ኢትስ ማተር ኦፍ ኢንተርፕሪቴሽን ነው ተውትና ዞሮ ቴምፖራሪ አይደለም። ዲስኮንቲኒዩቲ ስላችሁ አትሊስት ፎር ሎንግ ፔሪየድ ነው ዲስኮንቲኒዩቲ። ቴምፖራሪ ሂንድራንስ ከሆነ አይደለም እሱ ዲፌክት አለ። እኔ ዲፌክት ያልኩት ግን የዚህን ተቃራኒ ቴምፖራሪ ሂንድራንስ ወይም ደግሞ ዲስኮንቲኒዩቲ ኢዝ ኖት ኤ ቫይስ ስለሚል 42 አኮንትራሪ ሪዲንግ ደግሞ ቴምፖራሪ ሳይሆን ፐርማነንት ወይም ደግሞ ኤ ሎንግ ፔሪየድ ዲስኮንቲኒዩቲ ኢዝ ቫይስ ኦፍ ፖሴሽን። ዞሮ ዲስኮንቲኒዩቲ ብላችሁ ያዙት። ዊች ዲስኮንቲኒዩቲ ከተባለ ነን ቴምፖራሪ ለለው ይታለም። እሺ ኢፌክትስ ኦፍ ፖሴሽን እንግዲህ እዚህ ላይ ፈተናው ስለሚበዛ ነው። እሺ እንመደብ እናያለን። ኢፌክትስ ኦፍ ፖሴሽን ፖሴሽን ምን ውጤት አለው? በነገራችን ላይ ፖሴሽን አንደኛው ምንድነው? ኢት ሜይ ኢንቴይል ኦነርሺፕ። ትክክል ነው አይደል? ፖሴሽን ኢንቴይል ኦነርሺፕ ሊያስከትል ይችላል። ኢት ሜይ ኢንቴይል ኦነርሺፕ። ለምን ቅድም ቴኪንግ ብለን ነበር አይደል? የቴኪንግ ምሳሌ ማን ነበር ያለው? 1151 ደግሞ የጠፋን ነገር ማግኘት ነው፣ ማስቀመጥ ነገር ነው። ስለዚህ ያን ነገር ታስቆ በኋላ ከጊዜ በኋላ ባለቤት አልሆን ተሆናለሁ። ኢንቴይል ኦነርሺፕ ፖሴሽን ኢፌክቱ ማለት ነው። ሌላ ደግሞ ለምሳሌ በፕሪስክሪፕሽን ኤክስቲንክቲቭ ፕሪስክሪፕሽን በ92 መሰረት 10 ዓመት ከሞላው የሆነ ነገር የኔ ይሆናል። ኢንቴይልስ ፕሪስክሪፕሽን በቫዮለንስ ወስጄ ዲፌክቲቭ ነው አይደለ? በቫዮለንስ የወሰድኩት ነገር በ2 ዓመት ሰውየው ሊጋል አክሽን ካልወሰደና ካልተከራከረ ሎፉል ፖሰሰር ሆናል። ከ2 ዓመት በኋላ ከ2 ዓመት በኋላ ምን ሆናለሁ? ሎፉል ፖሰሰር። ከ10 ዓመት በኋላ ደግሞ ኦነር ሆናል። በ49 እናየዋለን በኋላ። እሺ ኤኒዌይ ኢት ሜይ ኢንቴይል ኦነርሺፕ። ሁለተኛው ፖሴሽን ኢዝ ፕሪማ ፌሲ ኤቪደንስ አይደል? ፖሴሽን ምንድነው? ፕሪማ ፌሲ ኤቪደንስ ኦፍ ኦነርሺፕ ነው። 1193 ላይ ተመልከቱ። ሄ ሁ ፖሰስ ኢዝ ፕሪዚዩምድ ቱ ቢ ኦነር ነው አይደል? ስለዚህ ሴልፎኑ ተውሾ ሊሆን ይችላል እኮ ግን እኔ እጅ ላይ ስላለ ወይም እስካለ ድረስ I am presumed to be owner. I am presumed to be owner. ስለዚህ possession serves as what? Prima facie evidence. ትቀጥል 93 ነው ለዚህ ሶስተኛ possession is when possession entails legal remedies for violence አይደለ? legal remedies 1148 እና 49 ለማለት ነው። when possession is the base of claiming legal remedies under article 48 and 49 1148 and 1149 when possession is a base for claiming protection under article 1148 and 1149 ሶስት ኢፌክት አየን አይደለ? ይሄ ነው ኢፌክት የፖሴሽን። አሁን የኔ ጥያቄ አለ። አሁን ካየናቸው ሶስት ኢፌክት መካከል ሚር ሆልደር መብት አለው ይለው እዚህ ላይ ክሌም ለማድረግ ሚር ሆልደር የትኛው ነው? ሌጋል ሪሜዲ ሶስተኛው 48 እና 49 ማለት ነው። አዎ ይችላል እሱ 48 አንስታዩ ሆልደር የሚል ነገር አለውና እሱ ነው ክሌም ማድረግ ይችላል። ለምን አብርሃም አስቀምጥልኝ ብየው ነበር አይደል? አት ዘ ኤንድ ኦፍ ዘ ዴይ እኮ እሱ ሊጠየቅ ይችላል እኮ ዝም ብሎ ከሰጠ።
ስለዚህ ልክ እንደ ፕሮሰሰር ምን 48 እና 49 መጠቀም ይችላል። ሌላው ግን መጠቀም አይችልም። ፕሮሰሰር ለምሳሌ ዘራይቱ ዩዝ አለው አይደል? አብርሃም ስልኩ መጠቀም ይችላል አይችልም። ኢንጆይ ማድረግ አይችልም። መሸጥም አይችልም። ምናልባት ከስልኩ የሚገኝ ንብረት ካለ ፍሩት ካለ መሰብሰብ አይችልም። ግን ስልኩ ለመቀማት የሚመጣ ሰው ካለ ግን እዛ ላይ ግን ዩዝ ኦፍ ፎርስ መጠቀም ይችላል ወይም ሌጋል አክሽን ማንሳት ይችላል። እንዳልኳችሁ ሎጂኩ ምንድነው? አብዛኛው ዶክተር ዘዴ ስለምጠይቅ ወይም ደግሞ እኔ ስለምጠይቀው ውል ፈጽመሃል፣ ስለዚህ በውል መሰረት ሞባይሉን በአግባቡ ታቆኝ ይገባ ነበር እለዋለሁ ማለት ነው። እሺ ፕሪማ ፋሺ ኤቪደንስ ሳይሆንለትም ሁለተኛውን ኢፌክት ምክንያቱም በእጁን ያለ እኮ ሪበትማ ለሁሉም ሪበተብል ነው። ኤንዌይ ዞሮ ዞሮ እንደ ፖሴሽን ከሆነ ኢንተንቱ ስለሌለ ሊባል ይችላል። ግን ብዙም ያለው ጉዳይ ነው አይደል? ለማንኛውም የሶስተኛውን ኢፌክት እንዲያዛት እሺ ልለፈው። ኢፌክቱ ይታለ ኦኬ ዘን ትራንስፈር ኦፍ ፖሴሽን እንግዲህ ቃሉ ትራንስፈር ነው ያለ ልብ በሉ፣ አኩዚሽን አይደለም። ትራንስፈር ከሆነ ከባንክ ፖሰሰር መገኘት አለበት ማለት ነው። ትራንስፈር ኦፍ ፖሴሽን ዴሊቨሪ ከሚል ጀምሮ የጻፍነው በሙሉ ማለት ነው። ዴሊቨሪ ቅድም ዴሊቨሪ 43 ከዛ ኮንስትራክት ዴሊቨሪ ደግሞ 45 እንዲሁም በምሳሌ ያያችሁ ነበር አይደል? ከዛ ውጭ ደግሞ ባይ ዶክመንት ደግሞ 44 ላይ አለ። ባይ ዶክመንት ለምሳሌ ዌርሃውስ ወይም ደግሞ ኢሴክስ ውስጥ ያለውን ንብረት ዌርሃውስ ሰርቲፊኬት ለምሳሌ ለአብርሃም ፈርድ ቢሰጠው ሊያወጣ ይችላል አይደል? ያን ሰርቲፊኬት ይዞ እና ባይ ዴሊቨሪ ዶክመንት 44 ላይ። ስለዚህ በምን ትራንስፈር ይደረጋል? አንደኛ ባይ ዴሊቨሪ 43 ባይ ዴሊቨሪ፣ ሁለተኛ ባይ ዴሊቨሪንግ ዶክመንትስ 44 ላይ ያለው። ከዛ ኮንስትራክት ፖሴሽን ቅድም እንዳልኳችሁ ቴሌቪዥን ገዝቻ አቆይ ምናምን እንዳልኩት በ45 መሰረት ከዛ ኤንዌይ ይሄ ነው የሚሆነው ትራንስፈር። ኦኬ ከዛ ኤክስቴንሽን ኦፍ ፖሴሽን ሊጠፋ ይችላል አይደል? እንግዲህ ፖሴሽን ጠፋ የሚባለው ምንድነው? በተለይ ሜንታሊ ለምን ጠፋ ነው ቢቻል ሁለቱ አዘርዋይስ አኒመል ፖሲደንት ቢጠፋ ማለት ነው። ፖሴሽን በምን ሊሆን ይችላል ኤክስቲንክት ይደረጋል? እቃው ከጠፋም ይጠፋል አይደል? ወይም እቃው ከፈረሰ ይጠፋል። ቨሪ ኢዚ ነው። የተለየ ነገር የለውም። ለምሳሌ ሰው ቀምጧችሁ በሁለት ዓመት ውስጥ ክሌም ካላደረጋችሁ ይጠፋል። በሁለት ዓመት ውስጥ ክሌም ካላደረግን ማለት ነው። ፖሴሽን ባይ ፕሪስክሪፕሽን ማነው? ይሄ ኢንስቲንክቲቭ ነው ማነው? ኤክስቲንክቲቭ ፕሪስክሪፕሽን ወይም ደግሞ በ1192 መሰረት ሊጠፋ ይችላል። በ1192 መሰረት ፖሴሽን በ91 መሰረት ይጠፋል። ለምሳሌ እቃውን አንፈልግም ብላችሁ ከጣላችሁት ማለት ነው። ኤኒዌይ 91 92 ወይም 49 መሰረት በሁለት ዓመት ውስጥ የተወሰደብን ንብረት ለማስመለስ ካልፈለግን ምን ይሆናል ማለት ነው? ፖሴሽን ኤክስቲንክት ይደረጋል ማለት ነው። ይታለፍ ይቀለል ይላል። ይለፈው አንድ ቀደም ብለን ማየት የነበረብን አሁን ፖሴሽን ሰኪውርድ እንዲሆን ቱ ታይፕስ ኦፍ ፕሮቴክሽን አሉ። ፎር ሴኪዩሪቲ ኦፍ ፖሴሽን ምን አለ? ቱ ታይፕስ ኦፍ ፕሮቴክሽን። አንደኛው ፕሮቴክሽን ምንድነው? ሌጋል አክሽን አርቲክል 1149 ሌጋል አክሽን። ሁለተኛው ፕሮቴክሽን ምንድነው? ዩዝ ኦፍ ፎርስ 1148 ዩዝ ኦፍ ፎርስ። ሌጋል አክሽን እሺ ጻፉሽ እንዳልፈጠን። አንደኛው ሌጋል አክሽን 1149፣ ሁለተኛው ምንድነው? ዩዝ ኦፍ ፎርስ 48 ላይ legal action may be an action A to retain possession
የነበረን የፖሰሽን መብት ለማስቀጠል A to retain possession, B to limit disquieting works, C to recover possession. ስለዚህ ስንት አይነት አክሽን አለ ማለት ነው? 3 ታይፕስ። አንደኛው ደግሞ an action to retain possession። አንድ ሰው የኔን ይዞታ ለመቀማት ከመጣ ወይም ደግሞ ኢንተርፌር የሚያደርግ ከሆነ ምን ለማለት ነው? የነበረኝን ፖሴሽን ለማስቀጠል እከሳለሁ። ግን ኦልሬዲ ወስዶብኝ ከሆነ ቱ ሪከቨር እከሳለሁ። እንዲሁም ከጎረቤት የምበጠበጥ ከሆነ ያንን ነገር ኒውሰንስ ለማስቆም 1225 ለምሳሌ ያለላችሁ 1225 ላይ ኒውሰንሱን ለማስቆም ጩኸቱን ለማስቆም ልከስ ይችላል። ብዙ ጊዜ በእምነት ተከታዮች መዝሙር በጣም በሚወዱ ወይም ደግሞ በሚያስጨው እምነት ተከታዮችና እንዲሁ በጎረቤቶቻችሁ ምናምን ክስ ላይ ብዙ ኬዝ አለ። በጣም ብዙ ኬዝ። ከዛውጭ ደግሞ አንዴ ደግሞ ጃሉድ ሙዚቀኛው ጃሉድ ተከሶም ትዝ ይለኛል። በዚህ አርቲክል መሰረት ኒውሰንስ ማለት ነው ሙዚቃ በጣም እያስጨው እና ጎረቤት እየረበሸ ማለት ነው። በቶቻል አይደለ? ይሄ ቱ ሊሚት ዲስኳይቲንግ ወርክስ ማለት ነው 1225 ኒውሰንስ የሚለው እዚህ ላይ ፖሰሰሪ አክሽን ካነሳን ፒቱተሪ አክሽን ወይም ኔጋቶሪ አክሽን እናንሳ። ፒቱተሪ አክሽን ወይም ኔጋቶሪ አክሽን ባይ ኦነር ነው አይደለ? ኦነር ነው ሬዝ የሚያደርገው። ፖሰሰሪ አክሽን ነው ባይ ፖሰሰር ነው። እነኚህ በደንብ እንለያቸው። ፖሰሰሪ አክሽን እንዳልኳችሁ it's an action to be claimed by what? Possessor. And possessory action is applicable upon a movable property. Possessory action applicable for rights on a movable property. Rights on what? A movable property. ግን except ownership right. ownership right ከሆነ ክሌም እናደርገው ፔቱታሪ ስለሚሆን ወይም ደግሞ ኔጋቶሪ ስለሚሆን። ስለዚህ ለምሳሌ አንድ ተከራይ ወይም አንድ ይዞ ፍራክቸሪ ወይም አንድ ቤት በነፃ ተቀብሎ ግን እዛ ባለቤቱ ያው እስከተወሰነ ጊዜ እያደረ እየዋለ ወይም እንዲሁ እነዚህ ሰዎች እነዚህ ሰዎች ክሌም የሚያደርጉት የትኛውን ነው የሚያነሱት? ፖሰሰሪ አክሽን ነው። ስለዚህ ፖሰሰሪ አክሽን for the right of user fractory, for the right of servitude, for the right of what? ጨምሩ habitation, for the right of lease ለዚህ ሊነሳ ይችላል። ያ ግን ኦነር ከሆነ ግን የሚያነሳው ማለት ነው ኔጋቶሪ ወይም ፒቲዩተሪ አክሽን የሚያነሳው። ግልጽ ነው ይላል። እሺ ፖሰሰሪ አክሽን እንዳልኳችሁ የሚነሳው ወይም ጥቅም ላይ የሚውለው በፖሰሰር ነው አይደለ? ይሄ ፖሰሰሪ አክሽን የሚያነሳው ግን for protection of his rights on immovable property, for protection of his all rights except ownership right. ለምን ownership right except ለምንድን ነው? ኦነር ከሆነማ የሚያነሳው ኔጋቶሪ ስለሆነ ማለት ነው ወይም ፒቱተሪ ስለሆነ። ስለዚህ ፖሰሰሪ አክሽን raised by possessor for his rights on immovable property ያው ፖሰሰር አይደለም ሲጀመር። ስለዚህ ownership right የለውም። ስለዚህ for his rights on immovable property ነው አንድ ይሄ ነው። ኔጋቶሪ አክሽንስ ወይም ፒቱተሪ አክሽን ለዚህኛው አሁን ለማወራው 49 ነው የምንመለከተው። እዛ ዲፊኒሽኑ ምናምን ይሄ ላይ ገጽው ይችላል። ግን ለፖሰሰሪ አክሽን 49 ነው። ፒቱተሪ አክሽን ወይም ኔጋቶሪ አክሽን ደግሞ 1206 እንመልከት። 1206 12 እንዳል 06 ምን ይላል? እቺ አክሽን ምን ትባላለች? ፒቱተሪ ወይም ኔጋቶሪ አክሽን ይባላል። ኔጋቶ
ኤን ነው። ኔጌቲቭ የሚለው መጨረሻዊ ኦር ያሉት ኔጋቲቭ ልቀጥል አይደለ? ስለዚህ ፒቱታሪ ወይም ኔጋቶሪ አክሽን 06 1206 ላይ ያለች ነች። እንግዲህ አንዱ ይሄ ነው። እንግዲህ እንዳልኳችሁ ፖሰሰሪ አክሽን ባይ ፖሰሰር ነው፣ ኔጋቶሪ ወይም ፒቱታሪ አክሽን ባይ ኦነር ነው። ፖሰሰሪ አክሽን የሚነሳው ኦን ራይትስ ነን ኦነርሺፕ ራይትስ ነን ኦነርሺፕ ራይትስ ኦፍ ማነው ኦን ኢሙዌብል ነው፣ ኢሙዌብል ፕሮፐርቲ። ፒቱታሪ አክሽን የሚነሳው ባይ ኦነር ነው፣ የሚነሳው ባይ ኦነር ሆኖ ግን ኦን ኦል ፕሮፐርቲስ ነው፣ ኦን ኦል ፕሮፐርቲስ ነው። ፖሰሰሪ አክሽን ለሙቨብል ፕሮፐርቲ የማይሆነው ለምንድን ነው? ለምሳሌ አብርሃም ሞባይል ቀማኝ ምከስህ እንግዲህ እንዳሁን አባባሌ ከሆነ በፖሰሰሪ አክሽን አይደለም በፒቱታሪ አክሽን ነው። ከውሾሩ ሊሆን ይችላል ግን ሞባይሉን እኮ ለምን ይመስላችኋል? ታንክ የቅድሙ ፕሪዛምፕሽን አሁን ይመጣል። ምክንያቱም ለሙቨብል ፕሮፐርቲ ህጉ ፕሪዙም የሚያደርገው የያዘ ሁሉ ባለ ንብረት ወይም ባለቤት ነው የሚለው አይደል? የያዘ ሁሉ ንብረቱን የያዘ ሁሉ ምንድነው ነው የሚለው? ባለሀብት ነው የሚለው፣ ኦነር ነው የሚለው አይደል? እንደዛ ከሆነ እንደ ኦነር ነው መጠቀም ያለብኝ። ለምን ህጉ ፕሪዙም የሚያደርገው እንደ ኦነር መጠቀም የምን ጥቅም አለው ነው። እንደ ኦነር ከሆነ has no period of limitation ምናልባት ትችማታ ላይ ስታነቡ ይርጋ ዘመን አለው ምናምን ያላችሁ ይችላል። ስህተት ነው። ስለዚህ የለውም። ገብታችኋል አይደል? እንደ ፖሰሰሪ አክሽን እንደ ፖሰሰር አክት ማድረግ ከሆነ እንደሞ ክሌም ማድረግ ከሆነ ግን በ49 መሰረት በ2 ዓመት ውስጥ ክሌም ማድረግ አለብኝ። በስንት? በ2 ዓመት ውስጥ። ኦነር ከሆንኩ ግን has no what ምን ይሆናል? has no period of limitation for what? for immovable ለሙቨብል ከሆነ ግን 10 ዓመት ሊሆን ይችላል። ለሙቨብል ከሆነ ስለዚህ ከፖሰሰራው ነው አይጠቅምም? ይጠቅማል አይደል? ረጅም ጊዜ ስላለው ማለት ነው። ለኢሙቨብል has no period of limitation ለኢሙቨብል has no period of limitation ግልጽ ነው አይደል? ክሌም ለማድረግ ለምን ግን ለሙቨብል ከሆነ እስከ 10 ዓመት ይቆይና 10 ዓመት ላይ ኤክስቲንክት ይጠፋል ማለት ነው። ኦኬ ይታለፍ እዚህ ፒቱታሪ ይሄ ከፕሪስክሪፕሽን ጋር ሊንክ ይታያል። ፔሪድ ኦፍ ሊሚቴሽን ያለውም ጊዜ ገደብ ከሌለው ከዛኛው አንፃር ይታያል። ጥሩ ነው። አሁን የሚገርምት እዚህ ያለ ነበር ግን በኋላ ስለማወራው ተወብኝ ነበር ነው ካነሳ አይቀር እሱኛው ፕሪስክሪፕሽን የ1158 ማለት 68 ነው አይደል? እሱኛው ኤክሰፕሽን ነው እንዳልኩ ፒቱታሪ አክሽን ፎር ኢሙቨብል has no period of limitation ያልኩኝ አይደል? ኤክሰፕሽን የ1168 ኤሌመንቶች ከተሟላ ግን ዩዘር ካፕሽን ይመጣል። ኤሌመንት ግን አለው እሱ። አንደኛ ኤሌመንት ምንድነው? አድቨርስ ፖሴሽን መነሻው አድቨርስ መሆን አለበት ወይም ደግሞ without the consent of the owner። ሁለተኛው consecutively ለ15 ዓመት ታክስ መክፈል አለበት in your name በስም እነኚህ ሊሟሉ ይገባል ስለሚል ማለት ነው። አሁን ኢንትራንስ በጣም አስቸጋሪ ነው በፕራክቲስ ኤንዌይ ይሄኛው ኤክሰፕሽን ነው ማለት ነው። ከዚህ ውጭ ለሆነ ግን has no period of limitation ማለት ነው። ኦኬ ልቀጥል አይደል? ፖሴሽን ይሄ ነው። ከዛ ኦነርሺፕ ነው። ኦነርሺፕ 1204 ይጀምራል። ልዩት እስኪ 1204 ownership is the widest